ያላችሁ ማለት ነው። ኦኬ ኦኬ ቪዲዮውን ብቻ ያለበትን አሳያቸው። በቃ ኖ እንትን ባል እናሳያቸው። እንደዚሁ ከፍ አድርገው ሳከፍተው የቪዲዮ ሪፖስት አድርጉት። ሙሉ ከብዛቱ ብታሳያቸው አሪፍ ነው። ይሄኛውን ቪዲዮ እየገባችሁላችሁ ሪፖስት ላይክ እያደረጋችሁ ውጡ። ሁላችሁም ይህንን ላይክ አድርጉት። እስከሚጀመር ሪፖስት አካውንታችን እንዲነሳ በዛው አንተ ራስህ ብቻ አደረክ ሪፖስት አድርገሃል። አድርጌያለሁ። አለም ኪራይ ትከፍላለህ። አለም ሪፖስት አድርግ። ምንድነው የምትስቀው? የሚያስቅ ነገር ነው የተናገርኩኝ። ያለ ኪራይ መስራት ያለና ኮሜንት አድርገናል፣ ሪፖስት አድርገናል። ያ ግዴታ ነው። ያ ግዴታ። ኤኒዌይስ አሁን እያሳየን የትኛው ነው ትላለህ ወንድማችን? ተው እንጂ ተው እንጂ ተው። አታበስጨኝ፣ በሰጨኝ፣ አታበስጨኝ። ኤኒዌይስ ዛሬ ቶፒካችን ከረመዳን ጋር በተያዘ ነው። ረመዳን መሰረት አድርገን ረመዳን ሙባረክ ምናምን የሚሉ እያየን ስለሆነ እስቲ ስለሱ አንዳንድ ነገር እንላለን። ወደኖቼ ዘመዶቼ ሙስሊሞች መግባት ይችላሉ። ከነሱ ጋር እንዴት ናችሁ? ረመዳን ናችሁ? እንዴት ነው እያል ስለ ረመዳን አንዳንድ ነገሮችን እንማማራለን። እንግዲህ በእስልምና ረመዳን ትልቅ ቦታ የሚሰጠው ነው። ትልቅ ነገሮችን ይዟል ተብሎ ይታመናል። እንግዲህ ይሄው ወራት መሰረት አድርገው የሚጾሙት ወር ነው። የሚጾሙትን መሰረት አድርገን የምንጠይቃቸው ይኖራል፣ ስለ በዓሉ አንዳንድ ነገሮች ማለት ነው። ምክንያቱም በእስልምና ረመዳን የሚጾመው ለምንድን ነው የሚለውንም በዛው ጥያቄ እናነሳለን። መቼ ተጀመረ? እንዴት ተጀመረ? በረመዳን ውስጥ የሚከናወኑ ነገሮች ምን ምንድን ናቸው? ረመዳንስ ያልጾመ ሰው እንዴት ይሆናል? የሚሉትንም እናነሳለን። እንደገና ደግሞ እንግዲህ በዚህ ወራት ውስጥ የጾመ ሰው ሙሉ ለሙሉ ኃጢአቱ ይቅር ይባላል የሚልም አስተምሮ አለ። እሱንም የምናየው ይሆናል። ከአቂዳ አንጻር የምናየው ይሆናል። እንዴት ነው የሚለውን ሁሉንም እንዳስሳለን ማለት ነው። ክርስቲያን ማስገባት ትችላለህ፣ ሙስሊሞችን እና ቶፒካችን እዚህ ላይ ነው እና ረመዳን በሰይጣን ይታሰራል የሚባልበት አለ። በሰይጣን የገነት በሮች ይከፈታሉ የሚባልበት አለ። ብዙ አይነት ነገሮች አሉ ከረመዳን ጋር በተያያዘ በእስልምና የሚነገሩ። እነሱን ደግሞ እንዳስሳቸዋለን እንደ ጌታ ፍቃድ። እነሱንም አየት እናደርጋቸዋለን ማለት ነው እና ጥሩ ጊዜ ይኖረናል ብለን ተስፋ እናደርጋለን። አላህ አንድ ነው። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። አለን ሁሉ ሰላም ነው። ሰላም ነው እንዳሌለ። መልካም። ረመዳን እንዴት ነው ደረሰ? መቼ ነው? አልሰማም። ይሰማል። ቀጥላለህ። አንድ ነው። ረመዳን መቼ ነው? ይሰማል። ነገ ሊሆን ይችላል። ምን ያህል ጊዜ ነው የሚጾመው ረመዳን? ረመዳን የሚጾመው በጨረቃ ነው። ጨረቃ ሲወጣ
ይጾማል። ጨረቃ ያኛው ጨረቃ ሲወጣ ደግሞ ይፈታል። ኦኬ ቀኑ አይታወቅም። መልካም እሺ። በረመዳን ውስጥ በመጾም ምንድን ነው የምታገኘው? ረመዳን በመጾምህ የሰራሃቸውን ኃጢአቶች ፈጣሪ ይምርሃል፣ ይቅር ይልሃል ማለት ነው። ኦኬ ያው ለነፍስህ ነው የምጾመው፣ ነፍስህ እንድታርፍልህ፣ ነፍስህ ተቅጣት እንድትድን ነው የምትጾመው እንጂ ለፈጣሪ ምንም እንትን አይደለም። እሱም በመታዘዝህ ወይም ደግሞ ለሱ ስለጾምክ ነፍስህ ከቅጣት ትተርፍልሃለች ማለት ነው። ኃጢአትህ ይቅር ይባልልሃል። ግን እንደዛ ሲባል የሰው ገንዘብ በልተህ ያንን ኃጢአት ማበስ አይቻልም። ከሰው ጋር የተገናኘ ኃጢአት ከሆነ ያንን ሊምርህ አይችልም። ሚምርህ እሱና በአንተ መካከል ያለውን ነው። ኦኬ መልካም እሺ። መቼ ነው ረመዳን ጾም የተጀመረው? መቼ ነው የተጀመረው? 1447 ዓመት። ኦኬ መካ ነው መዲና ነው የተጀመረው? አይሰማም? መካ ወይንስ መዲና የተጀመረው? አልሰማም እንዴ? ሙስሊሞች ባሉበት። እሺ ላቅልልና በረመዳን ወቅት ላይ ማንኛውም የሚጾም ሁሉ እንትኑ ኃጢአቱ ይቀር ይባላል። ሙስሊሞች ናቸው የሚጾሙት። መካም ያለ ሙስሊም ይጾማል። የትኛውም ቦታ ላይ ያለ ሙስሊም ይጾማል። ኦኬ ለምሳሌ ሀባሾችም ይጾሙታል፣ ዋብያዎችም ይጾሙታል፣ ሺያዎችም ይጾሙታል እንበል። ስለዚህ ሁሉም ኃጢአታቸው ይቀር ይባላል ማለት ነው። ቦታ ላይ ያሉ እየሰማሁ ነው። ስለዚህ እነሱም ኃጢአታቸው ይቀር ይባላል ወይ? ለምሳሌ አንተ አላህ ይሄን ያለው ብለህ ነው የምታምነው። አላህ አንድ ነው ስትል ሙስሊሞች ያሉበት ቦታ ላይ ሁሉም ይጾማል አልኩ። መካ የነበረ ሙስሊም ይጾማል እኮ። አዳምጠኛ። አላህ አንድ ነው ብለህናል አለ። አላህ ይሄን ያለው ብለህ ነው የምታምነው አንዱ። ጥያቄው እንደገና አላህ አንድ ነው ያልከው የት ነው አላህ ያለው አልኩህ። ይህን ጥያቄ ተደጋጋሚ ትጠይቃለህ አንተም ማለት የኛን አይደለም እኮ ለምሳሌ አላህ የት ነው ያለው ብለህ ነው ለ6 ወር እያዳመጥኩ ነበር። አላህ የት ነው ያለው? አላህ የት ነው ያለው እያልክ ጥያቄው ብቻ መልስ። ጠይቃለህ። የት ነው ብለህ ነው ይነገርሃል፣ ግን ለመረዳት ጆሮ ስለሌለህ ነው። መረዳት ስለማትፈልግ የት ነው ብለህ ነው የምታምነው ነው ያልኩህ። አታልቅስ። ይህን ጥያቄ እኮ ይኸውልህ፣ ይህን ጥያቄ በቃ ሚታርግ በቃ መልሳለህ፣ ሚታርጋለህ፣ መልሳለህ፣ ሚታርጋለህ። እሺ ይህን ጥያቄ ረዥም ጊዜ ስትጠይቀው ነው አይሰለችህም? እንዳንተ እናመሰግናለን። በቃ ኤኒዌይስ ማንኛው ነው ቀድሞ የገባው? ከድር ወይንም ደግሞ 20 ሀያት ለማለት ይመስለኛል። ሀያት አለሽ? ኦኬ ሀያት አለሽ ወይም ከድር ቀጥል። ከድር እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነው? አለ ረመዳንን ትጾማለህ? ኦኬ ረመዳንን የሚጾም አቂዳ ከአንተ ጋር ማይመሳሰል ሁሉም ኃጢአቱ ይሰረይለታል ብለህ ታምናለህ?
አላህ ማሪ ነው። አላህ ማሪ ነው። ረመዳንን በትክክል ያደረገ ወንጀሉ ሁሉ አላህ ያጥፋለታል። ስለዚህ በአቂዳ ብትለያዩም ይምረዋል ማለት ነው። ነፍሲያውን አዳብ ሰጥቶ እስከ ያጾመ ድረስ አላህ ኦኬ። አንተ አላህ ነው ብለህ ነው የምታምነው? አላህ አንድ ነው። አላህ ከአርሽ በላይ ነው። ስለዚህ ያለ ቦታ የሚሉትም ይድናሉ ማለት ነው ረመዳንን ከጾሙ። ያለ ቦታ ስትል በህይወት የሌሉት ነው። አላህ ያለ ቦታ ነው ያለው ከአርሽ በላይ አይደለም የሚሉትም እነሱም ኃጢአታቸው እንዳለ ይቅር ይባላል ማለት ነው ረመዳን ላይ ይባላል። አላህ ሙስሊም የሆነ ሁሉም ያው የመጣው ለጾም ነው። ስለዚህ ከአርሽ በላይ ነው ያለ ቦታ ነው የሚሉትም አንድ አይነት ናችሁ ማለት ነው። እሱ ነው እኛ ሀገራችን ላይ የተወዛገበ ነገር ነው እንጂ በሌላ ሀገራችን ላይ አይደለም። እንደ ዓለም አቀፍ ነው። እንደ ዓለም አቀፍ እንደ ዓለም አቀፍ ነው። ያየሁትን ለምን ፖለቲካ ትሰራለህ? የምን ፖለቲካ ነው? አሁን እዚህ ሀገር ባለሁበት ሀገር ማለት ነው። ከስሩ እሺ፣ ቀጥል። ባለሁበት ሀገር ሙስሊም ሻፊ አለ፣ ወሃቢ አለ። ሁለታቸውም ኢማም ናቸው። እሺ፣ ቀጥል። በአንድ መስጂድ ነው የሚያሰግዱት። ኖ አይቻልም፣ አይፈቀድልህም። አይቻለሁ፣ በአይኔ ያየሁት ነው። ስለ አይቻልም ለጊዜ አሁን ኢትዮጵያ ውስጥ ቁጥር ገና እንትን ስላላለ ነው ቁጥር እንትን ስላለ ነው እንጂ ህጉ አይፈቅድልህም። አስተምሮቱ አይፈቅድም። ኪታቦቻቸው አይፈቅድም። ዋብዮቹ ስለምታስመስሉ ስለምታጭበረብሩ ነው። ኤኒዌይስ ከድር ይቻላል ብለህ ታምናለህ? ምንድን ነው? በደንብ ነው የሚቻለው። ምን እኔ አሁን ምሳሌ አላህ እጅ እግር አለው። አላህ እጅ እግር አለው ከአርሽ በላይ ነው የሚለው አንተን ሊያሰግድ ይችላል? አንድ ይቅርታ ሙስሊም አይደለም። አንዴ አትረባበሹ። ይችላል እንደዛ ማድረግ? አይችልም። የዋብዮቹም አሁን ቲክቶክ ላይ ያሉትን ፈተዋ እየሰጡ ነው አይቻልም ብለው። አንድ ሳይሆን መዓት ኡስታዞች ድራማ ትስሩ። እዚህ ውሸት አትዋሹ። ለአምላካችሁ ለሰይጣን ለምታገለግሉት ለሱ ስለምትገዙ እዚህ መታችሁ እኛ ፊት አትዋሹ። ኤኔስ ሎክ አይቻልም ብለህ ካመንክ ከድር ረመዳንን እነሱ ስለጾሙ ኃጢአታቸው ሁሉ ይቅር ይባላል? አይባልም። ሙስሊም አይደለም እኮ። ስለዚህ እንደ ሙስሊም ኮንሲደር አታደርጓቸውም። ማን ነው ሙስሊም ያልሆነው? ዋሃብያ። እንዴት ሙስሊም አይደለም? አላህ ይግራሉ እያለው ስለምሉ ይከፍራሉ። ሙስሊም አይደለም። ብራዘር አንተ አሁን ማለት ነው እዚህ ጋር ይሄን ከመናገር እነሱ ጋር ሄደ ብትናገር ይሻላል። ዋሃብያ ሙስሊም አይደለም ያለው ማን ጋር ነው አልኩ? እዚህ ጋር መጣ እዚህ የምትል ዋሃብያ ሙስሊም አይደለም ያለው ማን ነው? ነብዩ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ዋሃብያ ሙስሊም በቁርአን ላይ ከድር በቁርአን ላይ በአንድ ነገር ላይ ከተለያያችሁ ትከፍራላችሁ ብሏል። መጀመሪያ እንትን እስከ አንዴ አርሽን ከመፈጠሩ በፊት የት ነበር አላህ? አርሽን ከመፈጠሩ በፊት እሱ አላህ ሰማይን ለመዘርጋት 6 ቀን ነው የፈጀበት። ገብቷል? ለምን? ሰብሩን ለማስተማር። አርሽና ሰማይ ሁሉም ሳይፈጥር አላህ የት ነበር ነው የምልህ። የሹር እኔ ይሄን ነገር አሁን ብዙ አልቀረም። ገብቷል አይደል? እኔ በሐዲስ የተነገረኝን የሰማሁትን ለማውራት ከፈለኩ እና አርሽ ላይ ታስቀምጠዋለህ እንዴ? ማን አንተ የምታወራኝ? እንደዛ አይደለም ታድ መሐመድ ስለወንድሜ አይወላውን እሱ ማለት ነው አላህ ተባረከ ወተዓላ አላህ ሁሉም ሳይፍ ሰማይ፣ መሬት፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ታች፣ ላይ ሁሉም አቅጣጫ ሳይፈጠር ሁሉም የነበረ ነው። አላህ አቅጣጫ ቦታ አታረግለትም። ምክንያቱ የራሱ የሆነ እንትን አለው። ሁሉም ከፍጡር ጋር ምንም ልዩነት ከፈጠረው ቦታ እዛ ማስቀመጥ አትችልም። ስለዚህ ሳዳ በቦታ ያስቀመጠውን ለዛ በቦታ ላስቀመጠው ረመዳንን ቢጾም ይድናል?
ማን በቃ አይበቃለትም። እሱ ሙስሊም አይደለም። ቆይ አርሽ ላይ ካስቀመጠው አላህ እሱ ሙስሊም አይደለም። ሙስሊም ማን አደረገው? እሱ ለነሱ ጀመረም አይበቃልም። አዎ። ስለዚህ ረመዳንም አብረው መጾም አብረው ማፍጠር አችልም ማለት ነው። ዝም ብለው ነው የሚጾሙት። በቃ አይበቃላቸው። ለማን ነው ይበቃላቸው? ሀቢቢ አላህ መውጁድም ሚላ መካም ለሚለው ነው ይበቃላቸው። ካፊር ናቸው እንደናንተ ማለት ነው። እናንተ አሁን ኢየሱስ ከአራተኛ ሰማይ አይደል ያለው? እንደናንተ እንደዛ ብለና ምንም በኔስ እሺ፣ ኢየሱስ የት ነው ያለው? አይበቃላቸው። በረመዳን ሊያሰግድህ አብሮን ሊያስፈጥርህ አብረን ልታፈጥር አይችልም ማለት ነው። ቆይ አብረን ልጾም ልታስፈጥረው እንደዚህ አይቻልም ማለት ነው። ይቻላል አይቻልም እነሱ ምክንያቱ እነ ቦታ ያረጉለት ቦታ ስለሚያረጉለት አላህ አርሽም ሳይፈጠር ሰማይና መሬት ውሃ ሁሉ መሬት ሳይፈጠር ተራራ ሳይፈጠር የነበረ ነው። ስለዚህ በቦታ ያሉት እንደናንተ እይታ ካፊር ናቸው። እነሱ ደግሞ ከአርሽ በላይ ያሉት እናንተን ካፊር ይላሉ። ስለዚህ ረመዳንን አብራችሁ ትጾማላችሁ። አንዱ አንዱን ደግሞ ያሰግደዋል ማለት ነው። እና አታሰግዱም። አንዱ አንዱን አያሰግደው። ልትከተላቸውም አይበቃም። እነዚህ ሰዎች ልትከተላቸውም አይበቃም። እነዚህ የብር ሰዎች ናቸው። ዝም ብለው ነው የሚያለቅሱ። ሚንበር ወጥተው በቃ ሙስሊም መስለው ሙስሊም አይደሉም። እነዚህ ማልቀስ አስታወስከኝ። ለብር ስትል እኔ ልትረስ እኔ አልጨረስኩም እኮ ትቀጥላለህ። ለብር ስትል ትዝ አለኝ። ሰሞኑን ጠርታውን ድራማቸውን እያሳየን ነበረ። ክርስቲያን ትናንትና ማታም የተሰራ ድራማ አለ። እሱንም አስቀጥለው ክርስቲያን አንዴ። እንግዲህ ሰሞኑን በአንድ ቀን ብቻ ከ20 በላይ ቪዲዮዎችን አሳይተናል። ትናንትናም አሳይተናል። ሰዎቹ መዋረድ አይሰለቻቸውም። አዲስ አካውንት እየከፈቱ ሚስቶቻቸውን ሻዳ ያስይዛሉ። ይህንን ታውቃላችኋል። ሳዳ እና ከድር ዋብያዎች እንደዛ ናቸው። ድራማ በመስራት ላይ ጎበዝ ናቸው። ደምደሚ ዋሹ ግን ዋብያዎቹ ዋብያ ናቸው። ጉላቱል የሚባሉ አሉ። የዚህ ልጅ ውርደት ማይሰለቸው ነገር ነው። ዛሬ ነው ትናንትናም ደግሞ ተይዟል። መሪያቸው ነው ይሄ መሪያቸው ነው ይሄ ሁሲ ይባላል። ይሄ መሪያቸው ነው። የአንተ መሪ ማን ነው? ቆይ አንዴ ቪዲዮውን አዳምጡት። ቆይ አንዴ አዳምጡት። ውርደትና ውሸት። ቆይ አንዴ ሳዳ መሪያቸው እንግዲህ ውርደትና ውሸት የትክክለኛ ይህ ፍሬዝ ተስተካክለ የሱና ተብሎ ነው። አዩ ውሸት ተንኮል ነው የሚማርቱ። በቃ ቪዲዮን ክፈት። አንዴ እሺ ከፍተን እናዳምጠው። እንግዲህ ውሸትና ውርደት ካባቸው ነው። ሁሌም እናነጥፋቸዋለን፣ እናሰጣቸዋለን። እነሱም ይዋሻሉ፣ እኛም እናዋርዳለን። እነሱም ድራማ ይሰራሉ፣ እኛም እናጋልጣለን። ትናንት ወዲያ ከ20 ያላነሰ ቪዲዮ አሳይተናል። ትናንትና አሳይተናል። ዛሬም ድራማቸውን አላቆሙም ማለት ነው። ጋር ክርስቲያን እንግዲህ ሰለመች የተባለችው ልጅ ስሟ ማን ነው የሚለው? ቅድስት ያኛው ውስታዝ ያለውን ሰማችሁት? ስማቸውን እንኳን በስርዓት መጻፍ ማይችሉ ናቸው ድራማ እየሰሩ ያሉት። ሻሃዳ ብላችሁ ድራማ ታሰሩ ብሎ ራሱ ያኛው ውስታዝ ተናግሯል። ስማቸውን ራሱ በስርዓት ማይጽፉ። ቅድስት እንደዚህ ያለ የሚጻፈው በስርዓት እንኳን ስማቸውን ማይጽፉ አለ። ዩዘርኔሟን ይዋት ሀያት ነው አይታይም ብላ ነው በሷ ቤት። ፕሮፋይሏ ማን ነው? ጆን ዳይናኤል እና ማን የሚባለው እንትና ልይቷ ጃኒ እና ማን ነው ስሙ? አዶናይ ነው። ሶሪ እንደዛ ነገር ፎሎ ያደረገችው 5 ሰው፣ አንድ ሰው ብቻ ነው ፎሎ ያደረጋት። አዲስ አካውንት ኦልዌይስ ድራማ ውርደት ማይሰለቻቸው ወራዶች ማለት ነው። ገና አካውንት ከፍተው አዲስ ከፍቱና ሻዳ ምናምን ብለው እንትን ይላሉ ማለት ነው። ወራዶች ያው ዩዘር ኔሟን ያት ሀያት ለምን ትዋሻለሽ? ጋንም ለመግባት ምን አስቸኮለሽ? ሀዩ ከስር ካለሽ ለምን ነፍስሽን ታስጨንቂያለሽ? እንደዚህ ድራማ በመስራት ለውስታዞቻችሁ ትናንት ወዲያ ከ20 ያላነሰ አጋለጥ ናቸው። ወደ 20 ቪዲዮ
ውርደታቸውን አሳየናል። እያንዳንዱን ሙስሊም ነኝ፣ ሚስቴም ሙስሊም ነች፣ ልጆቼ ሙስሊም ናቸው፣ ነገር ግን ክርስቲያን ነኝ እያልኩ ብዙ ቦታ ሻሃዳ ያለው ገንዘብ ለመቀበል ያለውን አሳየናችሁ። የራሳቸው ሰው መጥተው ነው አንተም በፊትም ሙስሊም ነህ ሲባባሉ አሳየናችሁ። ለገንዘብ ነው ሲባባሉ አሳየናችሁ። ለ7 ሚሊዮን የሰለም አሳየን። 9 ሚሊዮን በራሳቸው ያወጡትን መረጃ ወገናቸው ተርቦ ማይሰጡትን ለአንድ ሰው ከ7 ሚሊዮን እስከ 9 ሚሊዮን ብር ያችኛዋ የ7 ሚሊዮኗ ሂጃቧን አወለቀች፣ እንትኗን አወለቀች፣ አልለብስም። ለማን ለብሽው? ቃል የተገባልኝ 7 ሚሊዮን ነው፣ የተሰጠኝ 1 ሚሊዮን ነው። ማን ነው የሚሰጠው? አንዴ ይቅርታ፣ ዋብያ ድራማ በምስራቅ ጎበዝ ስለሆነ እናንተው ጋር ነው ያለው። ኤኔስ አሳየን። እሱንም እሱ አልበቃ አለ። እያንዳንዱ የሰሩትን ድራማዎች ቪዲዮዎች አሳየን። ትናንትናም ደግመን አሳየን። ዛሬ ደግሞ ስለቀጠሉ ችኛዋን እንጋብዛችሁ ብለን ነው። ውሸትና ውርደት አይሰለቻቸውም ሰዎቹ፣ ተከናንበውታል። አሁን ቅድም የሰራሁትን ቪዲዮ አሪፍ ነው። እሺ ቀጥል። ሌላ ዛሬም አለ ትኩስ ከ2 ሰዓት በፊት የተለቀቀ በለው። ቀጥል። ተዋወሬ ጎ እነዚህ እነኚህ ሰዎች ውርደት በቃ አላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛውን በልቤ አምኜ በአፌ እመሰክራለሁ። ሰላም አለይኩም። ይህ ቪዲዮ የደረሰን ሁላችንም ወንድሞቻችን ከማሳለፋችን በፊት አንዴ ሼር፣ ኮፒ ሊንክ በማድረግ ኢስላማዊ ግዴታችንን እንወጣ። ምናልባት እናንተ ፎሎ፣ ላይክ፣ ሼር ፖስት ተደርጎ እዚህ ጋር ኮመንቱ ምን ይላል? ዝም ብለህ ነው እንጂ ጊዜ የምታቃጥለው ማንም ሙስሊም ሰው የሚል በቁርአን ውስጥ በ114 ላይ ይበላል። ያ እነዚህን ሁሉ ቪዲዮ ሪፖስት ያደረገና የለቀቀ ነው። እንግዲህ እኔ በእናታችሁ ምን እንደሚሻላቸው ግን እነዚህ በቃ ውርደት ጌጣቸው ሆኗል። ተከናንበውታል። የመጀመሪያ ሻሃዳ ሲያስይዘው ማለት ነው። እሱን አላስጨረስክም። የመጀመሪያ ሻሃዳ አላስጨረስክም። አዳመጥካት እኮ ገና አንድ አካውንት አንድ ሰው ነው ፎሎ ያደረጋት። 5 ሰው ነው ፎሎ ያደረገችው። ዩዘር ኔም ሀያት ነው። ቅድስት ብላ ማለት ነው። ወራዶች፣ ውሸታሞች። ኢሚዲየትሊ ከፈተች። 5 ሰው ፎሎ አደረገች። ሀያት ነው አይታወቅም ብለው እነሱ እንትኑን አጥፍተው እንትን አሉ። የእኛ ልጆች ግን አክቲቭ ናቸው። ኢሚዲየትሊ እዛ ሁሉ ያዟት። ምናል ለፈለው ያ እንደዚህ አይነት ውርደት በዘራችሁ ማያድረስ አካውንታቸው ገብተው ሲታይ የሙስሊም ኤኔስ ወደ ቶፒኩ እንመለስና ከድር ይሰማል። ከድር ኦኬ። እንግዲህ የረመዳን ጾም ትጾማለህ። ኦኬ። የረመዳንን ጾም ስትጾም ቅድም የጠየኩ ጥያቄ አለ፣ በደንብ አስተውል። ከአንተ ጋር ያለ አላህ ያለ ቦታ የሚል እሱ በመጾሙ እሱም ስለሚጾም ማለት ነው ሊያሰግድህ ይችላል። አላህ ያለ ቦታ ነው ያለው የሚል አላህ ያለ ቦታ ያለው ማን ነው? እንደዛ ብለው የሚያምኑ እያልኩህ ነው። ከአርሽ በላይ ነው የሚለውን የማይቀበሉ በዛት ማይቀበሉት እያየ አይደለም። ዋብያ ገዳይ ነው እያለ ነው። ያ እንደዛ ነው። እውነታቸውን ውሸታምና ገዳይ ስለሆናችሁ ነው። እኔስ ግን እነሱ ሊያሰግዱ ይችላሉ ወይ? አዎ ይችላሉ። በእኛ ሀገር አይቻልም እንጂ እኛ ኢትዮጵያዎች ያው ዘረኝነት አለብን። እዚህ ከሌላ ሀገር ግን በአይኔ ያየሁት ዋብያ ለምሳሌ ሻፊያ ደግሞ ዋብያን ያሰግዳል። ሻፊ ዋብያን ያሰግዳሉ። አዎ በአንድ መስጂድ 2 ኢማም አለ። በአይን አይታቸዋል? አዎ ይቻላል። ሻፊ ኢማም ሻፊ ነበሩ እንደ ባንተ ጊዜ? እኔ ገና አዲስ ትውልድ ነኝ። እኔ የሰው ሀገር አለው እያየሁት ነው የተናገርኩት አለው። ገብቶ አረ ስንት ዓመት ሆናቸው ኢማም ሻፊ? ትልቅ ሰው ናቸው ወይንስ ወጣት? አላየሁም። ታዲያ ምንድን ነው በአይን አይቻለሁ ኢማም ሻፊ ሲያሰግዱ የምትለው?
ሀቢብ ያልኩ ገብቶ አይደል? እኔ በዚህ ዘመን ነው ሺህ ዓመት አካባቢ የነበረን ሰውዬ ሲያሰግዱ ምናምን ስትል ነው ግራ ገባኝ። እኔ በዚህ ዓመት ያየሁትን ነው የሚልህ ገብቶ አይደል? እኔ የድሮ ታሪክን አይደለም እያልኩ ያለሁት። ሲጀመር ዋቢያ እኮ የሚለውን ታርጋ የተሰጣችሁና የተመሰረታችሁት እኮ ገና 200 ዓመት እኮ አልሞላችሁም። ማስረጃ አብደላ ገና እኮ ትናንትና ሰው እኮ ነው። በ18ኛው ሴንቸሪ የነበረ ሰው እኮ ነው። ማስረጃ ታመጣልኛለህ? አብደላ ያልኩኝ ሶሪ፣ መሐመድ አብድልዋሃብ 18ኛው ሴንቸሪ እኮ የነበረ ሰው ነው። 18ኛው ሴንቸሪ ኦኬ። ማስረጃ ታመጣልኛለህ? አሁን እኔ ብዙ እንትን ላላቅ እችላለሁ፣ ችግር የለውም። ቼክ አድርግለት ክርስቲያን፣ ኦንላይን ላይ እንድንበልለት ኪታቡ ላይ ሜይ ቢ ያስቀምጠዋል አይደለም። ኦንላይኑን ቼክ አድርግለት እንትኑ እኮ ይታወቃል። እንዴት አታውቀውም? መሐመድ አብዱልዋሃብ በ17 አካባቢ የነበረ ሰው ነው፣ በ18 ክፍለ ዘመን ማለት ነው። እንትን ብራዘር፣ እኔ ጥያቄ እሱ አብዱልዋሃብ የሚባለው ሰውዬ የመጣው ከ200 ዓመት በፊት ተቀብያለሁ። ማስረጃውን አምጣልኝ በስ አሳየው ክርስቲያን። ብዙም እንትን የሚል አይደለም። የተወለደው በ1703 ነው። የሞተው ደግሞ 1792 ነው። ያ ኪታቡን ክፈተው፣ ኪታቡን አሰጋለት። እና ሻፊ የነበረው መቼ ነው? መሐመድ አብዱልዋሃብ ጊዜያቸውም አይገናኝም እንጂ የሻፊ እና እንግሊዝኛውን ኪታብ አድርገው፣ እንግሊዝኛውን ኪታብ አድርገው። ይህን ከፍ አድርገው። ወዴት ከፍ? ከዛስ ጥያቄ አለኝ ወላሂ። አታረጋግ። እኔ መጨረሰልኝ ነው ያደርግሻለሁ። እኔ እህት ቆይ አንዴ፣ ቆይ አንተ እሷት እስኪ ቆይ ትናገር። ከድር ዝም ብሎ ከድር ተው ከድር ተው። ማስረጃ የላችሁም። ገብተው አይደል? በዘፈቀድ የሚወራ ነገር ቢቀር ነው የሚሻለው። አንተ ምንድነው ማስረጃ የምትለው? እያሳየህ አይደል እንዴ? አምጣ። እያሳየህ አይደለም። አረብኛ እኮ ስላልቻልክ ነው እኮ። አረብኛ ስላልቻልክ እንግሊዝኛ ልንቀየርልህ እኮ ነው ሰውዬ። አረብኛውን ታነበዋለህ? አምጣ። እንግሊዝኛውን አምጣ። ኦኬ። አረብኛውን ኪታቡን እኮ አሳየነ። አሁን ደግሞ እንግሊዝኛውን ልናደርግልህ ነው። ያው ኪታብ ተውሂድ የሚባል ተውሂድን ቀርተሃል። ተውሂድ መቀራው ከሙሐመድ ኢብን አብዱልዋሃብ ነው። የሱ መጽሐፍ ነው ኪታብ ዋህብያሽ መቀራው። አሁን አረብኛውን አሳያት፣ እሷ ደግሞ እንድታነበው። አረብኛው እስከ አድርገው፣ አረብኛው አድርገው። ምንድነው የምትሉት እነዚህ ቋንቋ እንዴ? ትንሽ ከፍ አድርገው። ትንሽ ኪታብ ሸይኹል እስላም እብኑ አብዱልዋሃብ ከፍ አድርገው፣ ከፍ አድርገው። እሺ ትንሽ ከፍ ደግሞ ምኑን ከፍ ላድርግልህ? ላላ ወደ ታች ነው ሳረከው ብራዘር። አየው ማሳተሚያው እንግሊዘኛውን ነው የከፈትንልህ። አረብኛውንም እኮ አላነበብኩም ወንድማችን። አሁን ይሄ እንግሊዘኛ ትራንስሌሽን ነው፣ በእንግሊዝኛ የተተረጎመ ኪታብ አተውሂድ የተሰኘው የአብዱልዋሃብ ስራ ነው። ርዕሱን ቦታ አውጥተውና አቁመው ገብተው አይደል? ሰውዬ ምንድነው የምትለን? አማርኛውን ክፈትለት ከፈለገ ደግሞ አማርኛም አለው። አታውቀውም መሐመድ አብዱልዋሃብን? ሀይ ደግሞ ብትደናቆሩት። በአማርኛው ደግሞ ይከፈትልን። አረብኛው አለው፣ እንግሊዝኛው አለው። ምንድነው የፈለገው? ተረጋጋ። ምንድነው የፈለገው? አንተ ጥያቄ አለኝ። ባይ ዋትስ ዩር ፖይንት? ባይ ምንድነው ፖይንት? እኔ ስላል ባንዴ ቆይ ሳይ ያልኩ ያለሁት ታዲያ አንተን አይመለከትም። ቆይ ምንድነው ፖይንት? ለምንድነው የሳቀውስ? ምንድነው ያሳቀስ? ማ አንተ አልሳክም። እኔ አብዱልዋሃብ መጣ። እኛ እኮ ለአንተ ብለን ይኸውልህ አረብኛውን አሳየነ፣ አብዱልዋሃብ ማን ነው የሚለውን እንግሊዝኛውን አሳየነ። ከፈለክ ደግሞ የአማርኛውን አሳያለሁ። ገብቶ አረ ተግባባ። ቅድም እኮ አሳየህ፣ ቅድም እኮ አሳየህ እኮ የአብዱልዋሃብ ምን እያለ ነው? አንዴ ሚዩት አድርጊ ባችን ፕሊስ፣ አንዴ ሚዩት አድርጊ። ኤኒዌይስ ወደ ቶፒኩ መልሰው። ያ ቶፒኩ ላይ ዛሬ አቂዳ ጉዳይ ላይ አውሩ። እንግዲህ ዋብያና አባሾች ከሚለያዩበት አንዱ በአቂዳ ላይ በአላህ ጉዳይ ላይ ነው በደንብ የሚለያዩት። ሰው አሁን ደግሞ ረመዳን እንደመሆኑ አብሮ ሶላት መስገድ
አብሮስ መጾም ይበቃል ወይ? ይቻላል ወይ? እንግዲህ የረመዳን ጾም ማለት ትልቅ ቦታ የሚሰጠው ነው እንደ እስልምና። አብረው ሰላት ማስገድ ይችላል ወይ? አንዱን ማሰገድ ይችላል ወይ? አንዱን ማሰጠር። ድንዝዞች ኮሜንት ትታች የምትጽፉ ሰዎች ምንድን ነው ስራችሁ? እነሱን ተዋቸው፣ እነሱን ተዋቸውና ይበቃል ወይ የሚለውን ነው። ሳዕድና ከድር አይበቃም እያሉ ነው አይደለ? ተዋብያ ጋር አይሆንም፣ አይቻልማ። እንደዛ ነው ያላችሁ። ጫማ ነው የሚለብሰው እነሱ አለ ጫማ ነው የሚለብሰው እነሱ አለ። ደስ ይላል። እሺ ኦፋይ ጫማ እንደሚለብስ ልስት ማስረጃ እሺ ምን ተሚያ ከፈተለት ወይ ኦፎይ አሁን ሌላ ቶፒክ ውስጥ ልንገባ ነው። ታሳየ ሲማልባው ነው ታሳየው ነው። ወጣት ነው አላ ጫማ ነው የሚለብሰው። እናንተ ንትሪክ እኮ ነው ታሪክ እያወራ ነው። በማስረጃ አውራ። መጽሐፍ አቅርብና አሳይ። ከመጽሐፍ ቢያሳይስ ክፈት የለም ብለህ ቻሌንጅ ታደርጋለህ። ክፈትና አሳይኝ። ስማ እኔ ሲናንተውን ያወራ አይደለም። ንትሪክ አይሰራም። እዚህ ጋር ሐቂቃውን ማውራት ነው። ገብቷል? ከድር ሁለታችሁም ስማችሁ ከድር ነው አክቹዋሊ። ኦኬ። ስለዚህ አህባሽና ወሃብያ ወይም ደግሞ አላህ በቦታ ነው ማለትም ከአርሽ በላይ ነው የሚልና አላህ ደግሞ ከአርሽ በላይ አይደለም በዛቱ ለአላህ ቦታ አንሰጠውም ከሚሉ ጋር አንድ አይነት መስገድ ይቻላል? አንድ መስገድ ይቻላል ለረመዳን? እስኪ እዚህ ላይ አውሩ። ጫማና ልብሱን ተዉት። ከድር ጉድ ቀጥል። እኔ አላህ ምሳሌ አሁን እኔ ባሄድኩበት ሰግዳለሁ። ምንም ጣጣ የለም። አሁን ሰዎች እንደሚሉ ዋሃቢያን ተከትላ መስገድ አይቻልም ነው። ኦኬ። ስለዚህ ከአላህ ባህሪያት አንዱ እንግዲህ አንተ የምታምነው ከአርሽ በላይ መገኘት ነው አይደለ? ኦኬ። እነሱ አህባሾች ደግሞ ይሄን የአላህን ባህሪ አይቀበሉትም። ማለትም ከአርሽ በላይ ነው የሚሉት እሱ ያለ ቦታ ነው ብለው ነው የሚያምኑት። ስለዚህ አንተ የምታምነው የአላህን ባህሪ እነሱ አይቀበሉትም ማለት ነው። እነዚህ ሙስሊሞች ተብለው ይጠራሉ ማለት ነው። አንተ የምትቀበለውን የአላህን ባህሪ የማይቀበሉ ሙስሊሞች ተብለው ይጠራሉ። አላህ ወደ ላይ ነው አይደለም ብሎ የሚሉት እሱን አላቅም። ሰው እስልምናን በመቀበሉ ብቻ እኔ አሁን ከአርሽ በላይ አይደለም የሚሉት ከአርሽ በላይ አይደለም አላህ የሚሉ በዛቱ ከአርሽ በላይ አይደለም የሚሉ እኔ አላቅም። ይሄን ነገር እነሱ እንደፈለጉ ይበሉ እንጂ እንደፈለገ ይበሉ ማለት ምን ማለት ነው? አምላክህን አታውቅም እንዴት እንዳለ እንኳን ለአምላክ ዲፌንድ አታደርግም እንደ ሰውዬ ምን ማለት ነው? የት እንደሆኑ አምላክህን ለአምላክ ሳይጾም አንድ ሰው መዳን ይችላል እያልከን ነው? ለጣዖትም አንተ እኮ ጣዖት ነው ብለህ ነው የምታምነው እኮ። እንደዛ እኮ ደግሞ ይድናል እያልከን ነው? ምን እያልከን ነው? አምላክህን እኮ ነው እየጠየቅነው ያለ ነው። ከአንተ ጋር ረመዳንን መጾም ይችላል ወይ? ከአንተ ጋር ማፍጠር ይችላል ወይ? አዎ ይችላሉ። ኦኬ። ስለዚህ የአንተም አምላክ ነዋ። በቃ እንደዛ ከሆነ የአንተም አምላክ እጅግር ባት የሌለው ነዋ። ምን ነው እጅግር ባት የሌለው? አላህ ከአርሽ በላይም አይደለም። ከአርሽ በላይ ነው። እነሱ ግን እኛን ዋቢያን ገዳይ ነው ባሉ ቢሉ አራጅ ነው ቢሉ ካፍር ነው። ዋሃቢያ ካፍር ነው አለ እኮ ቅድም ሰምተሃል? ያ ኤኒዌይስ፣ እሺ ወደ ረመዳን ልመልስና በረመዳን ቀን ሴጣን ይታሰራል ብላችሁ ታምናላችሁ? አዎ። ሼባው ሴጣን ሲገራ ሼባው ሴጣን የደከመው ታውቃለህ? ሀቂ በደከመው ኃይለኛ ወጣቱ ማለት ነው ይታሰራል። የእስልምና ተረት እኮ አያልቅም እኮ። ሼባው ሲቀር ሰላም ከአንዴ ፈይሰል እኔ ይህንን ዛሬ ነው የሰማሁት። መሐመድ ላይ ያለው ሰይጣን ታስሯል ወይስ አልታሰረም? መሐመድ ላይ ያለበት ሰይጣን መሐመድ ላይ ያለበት ሰይጣን ያለው ማን ነው? ራሱ ነው ያለው። ታስተምሩም እንዴ? መሐመድ ራሱ ነው። አያት አንዴ ራሱ ነው አለብኝ ያለው። ሁላችሁም ላይ አለባችሁ ብሏል። ስለዚህ ሼባው ነው ያለባችሁ ወይስ ወጣቱ ሰይጣን ነው ያለባችሁ? ታስሩላችኋል አልታሰረላችሁም? በረመዳን አላህ ቢፍቃዱ አስሮታል ሰይጣንን።
አይደለም። ስለ ረመዳን ምን አገባችሁ እናንተ? ሀያት ሚት አድርጊ። አሁን ሼባውን የታሰረው ወጣቱን የታሰረው ሼባው ይለቀቃል ነው እያልከን ያለው? አቅመ ደካማዎች እንደዛ ታሰሩ ነው የሚባለው። እኔ ልመልስልህ እፎይ አንድ ጊዜ። እሺ ቀጥል። እሱ ምንድን ያለን ከድር ያለንን ሰምተሃል። በረመዳን ሴጣን ይታሰራል አይታሰርም ለሚለው እሺ ቀጥይ። እሺ አንዴ ትቀጥያለሽ። ቆይ አንዴ እሱ ይጨርስና ምንድን ያለን እሱ ሼባው ሲቀር ወጣቶቹ ሴጣን ይታሰራሉ ብሏል። ትስማማለህ? እንደዛ ሳይሆን ማለት ነው። አራጅ እንደዛ ሳይሆን አሁን ለምሳሌ ሰይጣኖች ይታሰራሉ ሲባል አሁን ለምሳሌ የሰው አካል ጉዳተኛ አለ አይደለ? ሰው የሰይጣንም አካል ጉዳተኛ አለ። ያ ይታሰራል ነው። አካል ጉዳተኛ ነው የሚታሰረው? የአካል ጉዳተኛ አይታሰርም፣ ኖርማሎቹ ይታሰራሉ ነው። አንተ ደግሞ ሌላ መጣህብን። አንድ ጊዜ ይኸውልህ እፎይ አካል ጉዳተኛ ከሆነ አቅመ ደካማ እጅ ከሌለው ምኑን ታስረዋለህ? እግር ከሌለው ምኑ ላይ ታስረዋል? ሴጣን አካል ጉዳተኛ መጽሐፍ አታውቁም። የሱም እናገባችሁ ይኸውላችሁ እፎይ ላውራ አንድ ጊዜ። አይ አንተ ደግሞ እሱ ሼባው ነው የሚለቀቀው፣ ወጣቱ ሴጣን ነው የሚታሰረው አለ። አንተ ደግሞ እንደዛ ሳይሆን አካል ጉዳተኛው ነው የሚለቀቀው፣ ወጣቶቹ እናንተኖቹ ሁሉም ይታሰራሉ አልከን። እንደ እውቀቱ እንደ ሰው እውቀቱ ይለያያል። እሺ ቀጥል፣ ያንተን እውቀት ደግሞ እንስማ። አዎ ሰይጣኖች ይታሰራሉ ኢንጀነራል። ግን እነዚህ አካል ጉዳተኛ የሚባል ለምሳሌ ልክ እንደ ሰው አካል ጉዳተኛ አካል ጎዶሎ የሆነ ሰይጣን አይታሰርም። አካል ጎዶሎ ያደረጋቸው ግን ማን ነው? አላህ ነው። እኛን አካል ጎዶሎ የሚያደርገን ማን ነው? ምን አጥፍተን ነው? ምን አካል ጉዳተኛ ምን ጦርነት ምናምን እየሄዱ ነው እግራቸው እጃቸው እየተሰበረ ነው? አካል ጉዳት ስትል ይኸውልህ አንተ ሲመስለኝ ይቅርታ አድርግልኝና ቢግ ሪስፔክት አለኝ ለአንተ። ግን ሶሪ ማለት አዲስ ስለሆነብኝ ነው ፈይሰል። ሶሪ አንተን ለማናደር ፈልጌ ያለው አካል ጉዳተኛ ማለት አንብቤዋለሁኝ፣ በዚህ ጉዳይ አንብቤያለሁ። አካል ጉዳተኞቹ ሲቀሩ ሌሎች ይታሰራሉ የሚል ስላላነበብኩ ነው። እንደዛ የሚል ስላላነበብኩ ነው። ሶሪ በጣም አዲስ ስለሆነብኝ ነው። ጋይድ ቀጥል። እሺ ፈይሰል አሪፍ እና እሺ ሚዩት ነህ። ድምፅ እየተሰማል። ተመለስ። ሉክ ስትወጣ አይሰማንም። እዚህ ሆነ አውቃል። አሁን ቀጥል። ተወጣህ አይሰማም። አይ እንትን ስልክ ገብቶብኝ ነው እና ቅድም ያልከው አሁን ለምሳሌ አንዱ ሙስሊም ወሃቢያ፣ ሐነፊያ፣ አህባሽ ምናምን ባልከው ማለት ነው የተኛውም ሰው የተኛውም መስጊድ ሄዶ የመስገድ ይችላል፣ መስገድ ይችላል። ልጆቹ የተሳሳተ እውቀት ስላላቸው ነው። ለጊዜው እሱን ለጊዜው ተወውና አብዱል ወሃብ ያለው ምንድን ነው? እሱ እንኳን መስገድ አይደለም ግደሏቸው ነው ያለው። ነገር ግን ወደ ዋናው ፖይንት እንመለስና አካል ጎደሎ ሲቀር ሌሎቹ ይታሰራሉ ብለሃል። አካል ጎደሎ ለምንድን ነው የሚለቀቀው? ሴጣን በረመዳን ላይ አላህ ለምን ማሰር ከፈለገ ሁሉንም ለምን አያስራቸው? አሁን ለምሳሌ ለሰው ልጅ ኡዝር ታውቃለህ? እሺ ኡዝር ታውቃለህ? አላውቅም፣ ንገረኝ። አሁን ለምሳሌ የሆነ ሰው ለምሳሌ አሁን ቤተኛው እምነት ጾም ላይ የሆነ ሰው አካል ጉዳተኛ ከሆነ ያን ነገር ወይም ደግሞ ጾሙን መፈጸም አይችልም አይደለ ወይ? መጾም ደግሞ አይችልም። እሺ ላይክ ዛት ነው። እኔ እስከማውቀው ግን አይ ቲንክ ሱራ 4:94-93 አካባቢ ከበድር ጦርነት ጋር በተያያዘ አካል ጉዳተኞች ሲቀሩ ሌሎቹ ይሳተፉ የሚለው ለሰዎች ነው እንጂ የወረደው ለሴጣን አይደለም። የበድር ጦርነት ሴጣን ተሳትፏል አይደለ? የበድር ጦርነት ላይ ሰይጣን ተሳትፏል የሚል ነገር የለም እስካሁን እስከማውቀው ድረስ። በሙስሊሞች ወገን እንዴት ነው ሰይጣን ተሳትፏል የሚል ነገር እኔ እስካሁን ድረስ አለው። ሲጀመር ሊሳተፍም አይችልም። ምክንያቱም እኛ ሰይጣን ጠላታችን ብለን ስለምናምን ማለት ነው። ኦራይት እሺ። የበድር ጦርነት ረመዳን ቀን የተካሄደው አይደለ? ኦፍ ኮርስ ኦኬ። የበድር ጦርነት ረመዳን ዕለት ተካሂዷል። በእስልምና ረመዳን የተከበረ ወር ነው። የተከበረ ወር ነው። አዎ በደንብ
በተከበረ ወራት ውስጥ ጦርነት ማካሄድ ይቻላል በእስልምና? አይቻልም፣ ግን ራስን መከላከል ትችላለህ ገፍቶ ከመጡብህ። አልተከላከለም። መሐመድ አታክ ሊያደርግ ነው ሄደው የበድር ጦርነት ዕለት። መንስኤው ምንድን ነው? ኮንሲኩዌንሲው ምንድን ነው? ምንም መንስኤ የለም። መንገድ ላይ ሲያልፉ ሰድበውታል የሚል ሐሜት ሰምቶ። አይ እንደዛ አይደለም። በቃ አንተ በደንብ መረጃው ምናምን ያለ አይመስለኝም። እሱን ዲፕ በደንብ ስላለኝ ነው። ኤኒዌይስ ግን ዋና ፖይንት ስላልሆነ እሱ አሁን ዋና ፖይንት ላይ ልመልስህ። የበድር ጦርነት ረመዳን ቀን ነው የተካሄደው። ረመዳን ነው አይደለ? መካዎችን መጥቶ የወጋቸው ማለት ነው። ከመዲና መካ መጥቶ የወጋቸው የበድር ቀን ነው። የበድር ዕለት ደግሞ ሴጣን እስከነ ሰራዊቱ ነበረ። የረመዳን ቀን ደግሞ ሴጣን ይታሰራል ትላላችሁ። ይህን ተረት ተረት እንዴት እንዴት ሶልቭ ታደርገዋለህ? እሺ አሁን ለምሳሌ ረመዳን ላይ ሴጣን ይታሰራል ብለን እናምናለን። ረመዳን ላይ ደግሞ ጦርነት አውጃቸዋል ነው። ኦፍኮርስ አዎ፣ ይሄ ነገር ይኸውልህ ልንገርህ፣ እኔ ረመዳን ላይ ሰሃቦቹን ሌሎች ሙሽሪኮች አታክ ሊያደርጓቸው ሲመጡ አብደላ የሚባል ሰሃባ አንድ ሰውን ይገላል፣ በረመዳን ወር ማለት ነው። ሶ ይሄ የተከበረ ወር ሆኖ ሳለ እንዴት ሰው ትገላለህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አብደላን ይወቅሱታል ማለት ነው። ሶ ያኔ ደግሞ አብደላ ተጸጸተ። ያኔ አላህ ሱብሃነሁ ወተዓላ አይ ይሁን ችግር የለውም ብሎ አላህ ቁርአን አውርዷል። አሁን ያንን ላነብልህ አልችልም፣ ያው ከወጣውኝ እንትን ስለሚሉ ማለት ነው። እና አላህ ያንን ቁርአን ያወርዶ አይ ትክክል ነው ልክ ነው ብሏል። ስለዚህ አላህ ልክ ነው ያለውን ነገር እኛ እናደርጋለን። እኔ በድር ጦርነት ላይ ከሆነ እያልኩ አለት በድር ጦርነት እኮ ሙሐመድ እስከነ ሰራዊቱ መካ መጥቶ እኮ መካዎችን ነው የወጋቸው እኮ ይኸውልህ መንስኤው አሁን ለምሳሌ ነጋዴዎች አሉ አይደለ? ሰው ሊደሮች ማለት ነው። ከነጋዴዎቹ ጋር በተያያዘ ነው ጠቡ የተፈጠረው። በዛ ሲያልፉ ሀሜት ነው ሰድበውታል ምናምን የሚል ነገር ሀሜት አለ። ከዛ ጋር የተያያዘ ነው። ጦርነቱ አይደለም ዋና ፖይንቴ ላይ። የበድር ጦርነት ግን ሙሐመድ ከመካ ተነስቶ እስከነ ሰራዊቱ መጥቶ ከመዲና ተነስቶ መካ መጥቶ ነው የወጋቸው። መካ መጥቶ ሲወጋቸው የዛን ለታ ሰራዊት የሴጣን ሰራዊት ተሳትፎ ነበረ ተመካዎች ዘንድ ማለት ነው። እናንተ ደግሞ ምን ብላችሁ ታምናላችሁ? በረመዳን ቀን ሴጣን ይታሰራል፣ ሴጣን የለም ብላችሁ ታምናላችሁ። የበድር ጦርነት ደግሞ ሴጣን ነበረ። እንዴት ታስማማዋለህ? አንዳንድ ኮሜንት ማለት ነው እንትን ኢፎይ ጌታ ነው ያለችው አይሉም። እሺ ይኸውልህ እፎይ፣ አሁን ይሄ በእነሱ በኩል ሰይጣን ተሳትፏል የሚለው ነገር መረጃ ምናምን እኔ ፐርሰናሊ የለኝም። ካለ ቢትነግረኝ ደስ ይለኛል። ኢቭን ከስር አስቀምጦልሃል። አንድ ክርስቲያን ክፈትልን። መጀመሪያ የቁርአን አንቀጹን እንየው፣ ስለ በድር ጦርነት የሚያወራው ማለት ነው። ሱረቱል አንፋል ቁጥር 48 ላይ ያለው ማለት ነው። ምን ይላል? ሰይጣንም ስራዎቻቸውን ለእነርሱ ባሳመረላቸውና ዛሬ ሰይጣን ለማን ያሳመረላቸው? ለነዛ ለቁረይሾቹ ማለት ነው። ለነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁም። አንዴ በእናትህ እስኪ አንዴ ሚውት አድርግ በእናትህ። ሰይጣንም ስራዎችን ለእነርሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ። አንተ ሚውት አድርግ እስኪ ልጨርስና ትቀጥላለህ። በመሀል ጣልቃ አትግባ። እሺ። ሰይጣንም ስራዎችን ለእነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁምን? እኔ ለእናንተ ረዳት ነኝ ባለ ጊዜ አስታውስ። ሁለቱ ጭፍሮችም በተለያዩ ጊዜ ወደኋላ ፈገፈገ። እኔ ከእናንተ ንጹህ ነኝ፣ እኔ እናንተ የማታዩኝ ነው ያለው። እኔ አላህን እፈራለሁ፣ አላህ ቅጣቱ ብርቱ ነው አላቸው። ሉክ እንግዲህ ይሄ ምንድነው? ሊረዳቸው ነው የመጣው እነዛን ማለት ነው። እኔ ረዳታችሁ ነኝ ብሎ መጣ። ይህንን ተፍሲር አጠበሪ ምን ብሎ ያብራራዋል? አንዴ ላሳያችሁ። እንዴት ነው ሊረዳቸው የመጣው የሚለው ማለት ነው። እንዴት ነው ሰይጣን ሊረዳቸው የመጣው የሚል ግልጽ አስቀምጣል። ኢቭን ከሲር ኦልሞስት አብዛኛው ተፍሲር እንደዛ ስለሚያስቀምጠው ማለት ነው። ኦኬ ያ ይሄ ተፍሲር አጠበሪ ነው። ያ ምን ይላል መሰላችሁ? አንዴ ቆይ አንዴ ችግር የለውም። ይኸው on the day of በአማርኛ ብታደርገው መልካም ነው ወንድም። አረግልሃለሁ። በአማርኛ ብታደርገው መልካም ነው። ፈይሰል አረብኛ የምትችል ከሆነ አረብኛ ማረግልሃለሁ፣ አማርኛ ማረግልሃለሁ። ግን መጀመሪያ ታገሰኝ፣ እኔ ልጨርስ። ይኸው on the day of በድር ኢብሊስ came with an army of devils። በበድር ጦርነት ወቅት ሰይጣን
ማለትም ኢብሊስ ከሰራዊቱ ጋር ከሰይጣናት ሰራዊቱ ጋር አብሮ መጣ። ኬሪንግ ሂዝ ባነር ለዛውም ባነሩን ይዞ ማለት ነው። ባነሩን ይዞ መጣ። ኢን ዘ ፎርም ኦፍ ኤ ማን ፍሮም ኤ ትራይብ ኦፍ በአንድ ሰው አምሳል ተገልጦ ማለት ነው። ከዛ ምን ይላቸዋል? ኢብሊስ ሴድ ቱ ዘ ፖሊቴስት። ከዛ በኋላ ይሄ ኢብሊስ ለጣዖት አምላኪዎቹ ምን ይላቸዋል? ኖ ዋን ካን ዲፊት ዩ ቱዴይ አይ አም ዩር ፕሮቴክተር። ዛሬ ማንም እናንተን አያሸንፋችሁም እኔ እናንተ ጠባቂ ነኝና ብሎ እነማንን ሊደግፍ ወጣ ማለት ነው? እነዛ ጣዖት አምላኪዎችን ኢብሊስ ከነሰራዊቱ ነው የመጣው። እኔ እናንተ ደጋፊ ነኝ ብሎ ነው የመጣው። የቁርአን አንቀጹ ላይም ያንን ነው ግልጽ የሚያደርገው። ምን አለ? ሰይጣን ባለ ጊዜ ማለት ነው ዛሬ ለእናንተ ከሰዎች አሸናፊ የላችሁም እኔም ለእናንተ ረዳት ነኝ ሰይጣን ብሎ መጥቷል ማለት ነው። ይሄ የሆነው በረመዳን ጦርነት ነው። በረመዳን ወቅት ደግሞ ሰይጣን ይታሰራል ብለው ያምናሉ ሙስሊሞች። ይሄኛው ሰይጣን ያልታሰረው ነው ወይስ የትኞቹ ሰይጣናት ናቸው የመጡት? አሁን ይህን ተናገሩ፣ ቀጥሉ። ስርዓቱን በጥሶ ነው ከስር ሰንሰለቱን በጥሶ እየጎተተ ማንኛው ነበረ እየቀጠለ የነበረው? ቅድም ዳይለማ ነው ወጣ የቀጠለው ልጅ ወጣ ጥሎ ነው ወጣ። እስኖ ጉድ የታሰረው ማለት ነው። ሰላም ናቸው እኮ አልታሰሩም። አለቃው ብቻ ነው የታሰረው። ይኸው አለቃው እኮ መጣ ይላል እኮ አሁን አለቃቸው እኮ መጣ እኮ የጭፍራውን አስከትሎ። አይ ዋናው አባታቸው ልክ ሰው ልጅ ኢብሊስ አይደል እንደ አባታቸው አይልማ ቢሆን ራሱ እንደው አንተ እንዳልከው እንኳን ቢሆን አባታቸው ኢብሊስ ነው አይደል? ከኢብሊስ ጋር ነው የመጣው እኮ። አረ በተራኛ ወላሂ በተራ እኔ ልመለስ ለበቃ እያየኸው ከሆነ ምንድነው የሚለው? ኢብሊስ ነው የሚለው። ይሄ ዋናቸው ማለት ነው። ማንን አስከትሎ? ኬም ዊዝ አን አርሚ ኦፍ ዴቪልስ ከሌሎች ሰራዊቶቹ ጋር ሰይጣናት ሰራዊቶቹ ጋር ማለት ነው ኢብሊስ የመጣው። ስለዚህ ዋናውም መጥቷል፣ ሰራዊቱም አጋሮቹም ሌሎቹ መጥተዋል ማለት ነው። አስቧል። እንዋጋ በለው አንተ ምንድነው ሰጠኝ ሪስትሪክሽን ጦርነት መላእክቶችም ተሳትፈዋል ብለው ያምናሉ አይደል? ይመስለኛል እንትን ሰጠኝ ዋርኒንግ ሰጠኝ። ወይ ጉድ! እስኪ ኮፒ ሊንክ ያደርጋችሁ ጋይስ። እኔስ እንዋጋ በለው ብሏል። አሁን ጭፍራውን አስከትሎ ጦርነት ሲመጣ ሴጣን ያውም የበድር ዕለት ያውም የረመዳን ዕለት ያውም ሙሐመድ የተሳተፈበት ዕለት ያውም የዛን ዕለት ሴጣን ይታሰራል። የለም ሴጣን ያለበት ቀን this is Islamic dilemma። ስማፎይ ሰይጣኖች ይታሰራሉ። የበድር ጦርነት በአላህ እገዛ እንጂ የሰይጣን እገዛ ሙስሊሞችን አያስፈልጋቸውም። 4 ነጥብ ነው የምነግርህ። እንዴት ከታሰሩ እንዴት እስከነ ሰራዊቱ ሊመጣ ቻለ? አላህ የዛለት አንኛን ሳያስር ረስቶት ነው። በረመዳን አልኩህ ሰይጣን በሙሉ ይታሰራል። ሙስሊሞች እስከነ ሰራዊቱ መጣ እኮ እሱ የሰይጣን እገዛ አያስፈልጋቸውም። እስከነ ሰራዊቱ መጣ። ሰውዬ እኔን አሰማኝም። እንደዛለታ ደግሞ ሰይጣኑ እስከነ ሰራዊቱ መጣ እያልኩህ እኮ ነው። እሱ የሚለው መረጃ ትክክል ያልሆነ መረጃ ነው። ትክክለኛው መረጃ እየነገርኩ ነው። ስለዚህ ቁርአኑ እየዋሸ ነው። ቁርአኑ እየዋሸ ነው። ተፍሲሮች እየዋሹ ነው። እናመሰግናለን። ቁርአን ሶሂህ የሚባል ሀዲስና ሶሂህ ያልሆነ ሀዲሶች አሉ። እናንተ ዝም ብላችሁ ቁርአንህ እየዋሸ ነው ወይ? አታልቅስ፣ ያሰነው ቦታ አታልቅስ። ቁርአን ዋሽቶ ቁርአን ትክክል ነው። ታዲያ ምንድን ነው የምትለኝ? አንበባ ሰይጣን እያለህ እኮ ነው። ትክክል ነው። እንዳንተ አይነቱ ሰይጣን ግን ሲያመጣው ትክክል አይሆንም። አንብብ እሺ። አንብብ። ልንገርህ እኔ እየነገርኩ ያለሁት በአላህ ትእዛዝ ከሆነ አንተንም አሁን አፍትቶን ይዞ ሊለቅህ ይችላል፣ አላህ ከፈቀደው ማለት ነው። በቃ እታችሁንና አላህ ፈቅዶለት ነው የዛለት የለቀቀው በላ ማምለጫ መንገድ። እኔ ለምን ትጮኻለህ? የበድር ዕለት ረመዳን ቀን ነው። ሴጣን እስከነ ሰራዊቱ መጥቷል። ሙሐመድ ደግሞ ምን ብሏል? ሴጣን በረመዳን አይታሰርም ብሎ ነበረ። መጨረሻ ሲፈልግ አይ አላህ ከፈለገ አንተንም እንዲህ ሊያደርግ ይችላል። which means
በረመዳን ዕለት ሴጣን ይታሰራል አይኖርም ካለ በኋላ እኛ ስናሳይ ማስረጃ አንጥተን አይ አላህ ከፈለገ ይለቀዋል። እሺ አንድ ቁርአኑን ላንብቦ በአረብኛው እዚህ ባለበት በአረብኛው ዝቅ ያደርገውና ላንብቦ በደንብ አይታይም። ትንሽ ራቅ አድርገው። እሺ ወይዛ ይታያል። ቀጥላ አትሰማም። አንብብ ሙሐመድ። አዘለሁ መሸይጣኑ ብሎ ማለት ከታች ምንድነው የተረጎመው? አድርጎ የተረጎመው ወይ እየሰማው ነው? ከላይ ጀምራ አንብባ። ከመጀመሪያ ጀምራ አንብብ። አትሰማም። ቆይ ያነበብኩኝ ነው። ትርጉሙ በአማርኛው የተተረጎመው ትርጉም አዘለሁ መሸይጣኑ የሚለው ትርጉሙ ምን ብሎ የተረጎመው ነው ጥያቄ። አንብብና ተርጉም። አረብኛውን ፈልጋለሁ ብለህ አንብብና ተርጉምልና አረብኛው ምንም ብሎ የተርጉመው አማርኛው ከድር አንብብለት። ወይንም ከድር ታነብለታለህ። አልታይ ካለው ቋንቋ ውስጥ መወሸቅ አግዘው፣ ተጋገዙ። ያሳዝናል። ማሜን ለመታደግ እኮ ነው። ተበላ ታውቃላችሁ። በረመዳን ቀን የለም ብሎ ፎግሮ የረመዳን ቀን ሴጣን መጣ እስተነ ሰራዊቱ። እስከዛሬ እናንተ የደበቋችሁን እኛ ደግሞ ፈልፍለን ማውጣት። ይሄ ሚስጥር አወጣንባችሁ። ምን የተደበቀ ነገር የለም። የተደበቀ ካሌለ እስኪ ንገርና። በአረብኛው ቢተረጎምልህ ላንስማማ እንችላለን፣ ግን አማርኛውን የተረጎመውን አማርኛውን አንብብልኝ ከታች እያልኩ ነው። ወይ ኢዛ አዘላሁም አነበብን እኮ እኛ አማርኛው ወቃላ ምንድን ነው የምትለው? እኛ አማርኛውን አነበብን እኮ እንዴ። ሰይጣን ልረዳችሁ መጣሁ ብሎ ለቁረይሾቹ ረዳታችሁ ሊሆን እንደመጣቸው ተፍሲሩ ግልጽ አድርጎ ያስቀምጧል። እዚህ ጋር ደግሞ ይሄው ዛሬ እኔ ለእናንተ ረዳት ሆኜ መጥቻለሁ ብሎ ይናገራል። እዚህ ጋር ተፍሲሩን ደግሞ በግልጽ ቅድም እንዳየነው ይናገራል። የቁርአን አያ የሚለው ደግሞ ወይዛ አዘላሁም ሸይጣን ሊያጠማቸው የመጣው ነው እንጂ የሚለው እኮ ሸይጣን ከነሱ ጋር ሊዋጋ ነበር ውስጥ ላይ የሚለው ነው። እስከዛሬ ድረስ ከቁርአንም ሆነ ወይ ከሰሂህ በሆነ ሐዲስ ላይ ወይ በሆነ ነገር ያየ ነው የለም ይላል። ይኸው እያየህ እኮ ነው ነበሩበት የሚል ይኸው እያየህ እኮ ነው። ጦርነት ቀን ምን እንዲያጠማቸው ይመጣል እና የሚለው ትርጉሙን እኮ እየነገርኩ ነው። ትርጉሙ እኮ ቁርአኑ ትርጉሙን አትቀበልም ወይ? ትርጉሙ ስህተት ነው። ጦርነቱ ዕለት ትርጉሙ ስህተት ነው ወይ? ሸይጣኖች አሉበት የሚል እኮ አዳምጥ። እየተናገረ አይደለም ቁርአኑ ላይ ያለው የቁርአኑ አያ ሊስን ትርጉሙ ስህተት ነው። ስህተት ነው። መልስ። እሰማለሁ። ለመዳረቅ ነው የገባው። አዎ ተሰማለ። ከስሮ ሊዳረቅ አይደለም። በቃ ጊዜያችን አትግደል። እኔስ ጊዜ መግደያ ነው። እኔስ እንትን በለው። በደንብ አስተውሉ። ዋናው ዓላማችን ምንድነው? እሱ ረመዳን የሚጾመውስ እንዴት ነው የተጀመረው የሚለውን ያየን እንደሆነ ብዙ ነገሮች አሉት። ኬት እንደተወሰደ ያየን እንደሆነ አጀማመሩ በጣም አስቂ ነገሮች አሉት። እሱን ቀስ ብለን እንገባበታለን፣ ወደፊት እናነሳላችኋለን። ለጊዜው ግን ማወቅ ያለባችሁ ምንድነው ረመዳን የሚለው ጾሙ ራሱ አስቂ ነገሮች አሉት። መቼ ነው የተጀመረው፣ የት ነው፣ እንዴት ነው የተጀመረው የሚለው ብዙ አስቂ ነገሮች አሉት። እኔስ ኔትወርኩ ይዞኝ ነው የወጣው። ሶሪ። አይ ችግር የለውም። ምን ላይ እንዳቆምን ግን አረስቻለሁ። ኦኬ አስታውሰኝ። ምን ላይ ነው ስለምን ነበር? ምን ቀደም ስለ አሁን ለምሳሌ ሰይጣን በግልጽ ታዩላቸውና መጣ እኔ ረዳታችሁና አጋዣችሁ ነኝና ብለህ ነበረ ያቆም። ኦኬ የበድር ጦርነት ዕለት ሰይጣን እንደተሳተፈ ታውቃለህ? አውቃለሁ። በእነሱ በኩል ተሳትፎ ነበር ይባላል። ወንድምህ አልተሳተፈም የለም ምናምን እያለ የተጨቃጨቀኝ ነበር አሁን የወጣው። አይ በእኛ በኩል አይደለም የተሳተፈው፣ በእኛ በኩል አይደለም። ችግር የለውም። በማንኛውም በኩል ይሳተፍ።
ነገር ግን የበድር ጦርነት ለታ እስተነ ሰራዊቱ ሊያግዝ መጥቶ ነበረ። አተመለስ ባይዘይ መሐመድ ሰይጣን አለው። ኦኬ ሊያግዝ መጥቶ ነበር አይደለ? ይላል። መልካም መሐመድ ሰይጣን አለበት አይደለ? ለመልካም ያዘው እንደዛ የሚል መረጃ ካለ ትሰጠኛለህ መረጃ። ኦኬ ለመልካም የሚያዘኝ ሰይጣን አለኝ ብሏል። የበድር ጦርነት ለታ የእሱ ሰይጣን ለመልካም ነው የሚያዘው ለመጥፎ ነው ያዘዘው? የእነኛዎቹ እሱን አታክልን ያደርጉ የመሐመድስ እሺ መልካም ሙሐመድ እኔ ሰይጣን እንደዛ ብሏል የሚል ነገር መስረጃ ተሰጠኝ ይሆን? ከይቅርታ ጋር ካለ ኦኬ ከሰጠው ምን ታደርጋለህ? እንዴት ታውቃለህ? ብቻ ነው የሰማሁት። በአማርኛ አድርጉት። ይሄንን በአማርኛ ብታደርጉት ሞርለኛ ይሻላል፣ ሰው እንዲረዳው ቆንጆ ነው። አረ ዋይፋይ ወይኔ ይሰማል። እና በአማርኛ ይሄን ጽሁፉን ምናምን በአማርኛ ታረጉታላችሁ። ኦኬ አድርግልህ ክርስቲያን። እኛችልም አንተ አይ አረብኛ ብዙም አይደለው፣ ምክንያቱም ላሳስተው እችላለሁ። የተሳሳተ ትርጉም ልሰጠው እችላለሁ። ሶ ጉግል ትራንስሌትም እሺ ችግር የለውም። እስኪ ያው አማርኛ ትራንስሌት አድርጌልሃለሁ። እሺ አብደላህ ኢብን መስዑድ ነው የተረከው ሐዲሱን። ሳይ ሙስሊም ላይ ያለ ሐዲስ ነው። ከእናንተ ከጋኔን ወይም ከሰይጣን ረዳት የሌለበት አንድም የለም ይላል። ረዳት የሌለበት አንድም የለም ሁላችሁም አለባችሁ እያሉ ነው ባይ ዲፎልት። እነሱም ሱሐቦቹ እንደዚህ ያሉት ማንን? መሐመድን። የአላህ መልእክተኛ ሆይ አንተም ጋር አለ አሉት። ማንን? ሰይጣንን ማለት ነው። ከዚያም አዎ ግን አላህ በእሱ ላይ ረድቶኛልና ከእጁም ነፃ ሆኛለሁ ለበጎ እንጂ ለሌላ አያዘኝም አለ። ስለዚህ ሁሉም ሰይጣን አለበት፣ በሁሉም ደም ስር ውስጥ ሰይጣን አለ ብሎ ያምናል መሐመድ። ይህ ሰይጣን ደግሞ መሐመድን የሚያግዘው የሚረዳው ነው። መሐመድን የሚያግዘው የሚረዳው ሰይጣን አለው መሐመድ። እነኛዎቹ ደግሞ ጭፍራ የሆነ ሰይጣን የሚያግዛቸው አለ። እንደዛ ማለት እኮ አይደለም። አሁን ለምሳሌ አሳሳች አለ ነው እዚህ ጋር ለማለት የተፈለገው። አሳሳች አለ ነው የተኛውም ሰው አንብበው የተኛው አይደለ? ይኸው ያነበብኩት እኮ ከእናንተ ዘንድ ከእኔና የሰይጣን ከገኔንና የሰይጣን ረዳት የሌለበት አንድም የለም። እነሱ ሱሐቦችና የአላህ መልእክተኛ ሆይ አንተም ጋር ከዚያም እንደዛ ነው የሚለው። አንተም ጋር ከዚያም አው ግን አላህ በሱ ላይ ረድቶኛል ከእጁም ተድኛለሁ ለበጎ እንጂ ለሌላ አላዘዘኝም። ለበጎ አላዘዘኝም። ይሄ ነገር ግን ሳሂህ አሁን ይኸውልህ እንትን ላይ ሳሂህ ሐዲስ የሚባል ነገር አለ። ለምሳሌ ተርሚዚ የዘገቡት ነገር ከሆነ ኢማም አህመድ በብዙ ቦታ አለ፣ በብዙ ቦታ አለ። አትልፋ እነሱ ሳሂህ ነው ብሎታል። አሁን ብዙ ሐዲስ ኺላፍ ያለበት እሱ ወገድና ሳሂህ ነው የተባለው ብቻ ነው እንትን የሚለው ብዙ ቦታ አለ ሐዲሱ እያልኩ እኮ ነው። ሳሂህ ሙስሊም ስለሆነ ብዙ ቦታ አለ ሐዲሱ። ያው ሳሂህ ሙስሊም ነው። ሙስሊምና እንትን ተርሚዚ ተስማምተውበታል ማለት ነው። ያ ሙተዋቲር ነው። ያ አሁን ይሄ ሰይጣን ታስሯል ወይስ አልታሰረም? ፈይሰል እሱን ምንም ችግር የለውም። መረጃውን እስከዛሬ ድረስ እንደታሰረ ነው የማውቀው። መሐመድን የሚያዘው ታስሯል፣ ለመልካም የሚያዘው። ስለዚህ እሱ ከታሰረ መሐመድ የሚያዘው ምን አይነት ሰይጣን ነው? መሐመድ ደግሞ ሁሌም ጸሎት ሲያደርግ ምን ይል ነበር መሰለ? አላህ ሆይ ሰይጣኔን ከሰው አውጣልኝ እያለ ጸሎት ያደርግ ነበር። ሁሌ ሰይጣኔን አስለቀቀኝ እያለ ነበር። አዎ ታሳየኝ አንዴ። ይሄንኛው ላይ አድርገው አድርግ አሳያለሁ። እሺ። ስለዚህ መሐመድ ምን አለ? ሁላችሁም ሰይጣን አለባችሁ፣ አንተስ አለብህ ተብሎ ሲባል አዎ እኔም አለብኝ፣ የእኔ ሰይጣን ግን መልካም ነው የሚያሰራኝ፣ ለመልካም ነው የሚያዘኝ አለ። ስለዚህ በቁረሾች ሳይድ ያሉት ሉክ የበድር ጦርነት የተካሄደለት ረመዳን ቀን ነው። የዛን ለታ ዴብል ወይም ኢብሊስ ሰራዊቱን አስከትሎ ሲመጣ ሊዋጋ
ለነኛ ሲረዳ ለነኛ ለመልካም ነው የሚሆነው አይደለ? ለቁረሾቹ ሳይድ እሺ፣ ለሙሐመድ ሳይድ ደግሞ ሴጣን መጥፎ ነው የሚሆነው በዛን ሰዓት። ለነኛ ግን ጥሩ ነው የሚሆነው አይደለ? አይደለ? እሺ። ሙሐመድ ላይ ያለው ሴጣን ደግሞ ሙሐመድን ለመልካም ነው ማዝህ እያለ ቁረሾችን እንዲወጋ የሚያዘው ሴጣን ደግሞ መጥፎ ነው የሚሆነው። ስለዚህ በሁለቱም ሳይድ ሴጣኖች ተሳትፈዋል። በሁለቱም ሳይድ ደግሞ የተካሄደው ጦርነት በድር ነው። በበድር ዕለት ደግሞ ሴጣን ይታሰራል ብሎ ነበር። ሽስፎርሽ ነው። መሐመድ ደግሞ ሁሌም ጸሎት ሲያደርግ እባክህ ሴጣኔን አውጣልኝ ይላል። መልካም ያዘው ከሆነ መልካም ያሰራውን ሴጣን ለምን አውጣልኝ ይላል? እሺ አሪፍ። አሁን ለምሳሌ ይኸውልህ እዚህ ጋር የትርጉም ስህተት ሊኖር ይችላል፣ እናንተም ጋር እኔም ጋር ማለት ነው። አንብበው፣ ያው አንብበው። እሺ አሁን ለምሳሌ እኔ ምሳሌ ልስጥህ አንዴ። When the messenger of Allah went to his bed at night, he would say, in the name of Allah, I have laid down my side for you, for Allah. Sorry. ሁሌም ወደ አልጋ መሐመድ ለሊት ሲሄድ ምን ይላል? ጎኔን ለአንተ ሰጥቻለሁኝ ወይንም ደግሞ ተኝቻለሁ። ኦ አላህ forgive me my sin, drive away my devil. አላህ ሆይ ኃጢአቴን ይቀበለኝ፣ ሴጣኔን አውጣልኝ ይል ነበር። ምን ይላል? ሴጣኔን አውጣልኝ እኮ አይደለም እዚህ ጋር በእንትን ድራይቭ ምንድን ነው የሚለው? ድራይቭ አዌይ ማይ ዴቪል። ይኸውልህ ኤቭሪቲንግ ሁሉም ነገር እኮ በቀጥታ አይተረጎምም። ይኸውልህ ማብራሪያ አለው። አሁን ለምሳሌ ያው አንብብ። እሺ ልመልስልህ። አሁን ለምሳሌ እንደዛ አሁን ለምሳሌ እኛ ስንተኛ ከሰይጣን አላህ እንዲጠብቀን እኛን ማለት ነው። ሰይጣን አለብን ማለት ሳይሆን ሰይጣን አለ ከእያንዳንዳችን ጋር። አስጨርሰኝ። ጠብቀኝ ነው ያለው ወይንስ ሴጣኔን አውጣልኝ ነው ያለው? አማርኛ ገልብጥልኝ። እኔ እንግሊዛዊ አይደለሁ፣ እንግሊዝኛ ገልብጥለት። እኮ ሰይጣን አስወግድ ማለት ምን ማለት ነው? ከኔ ያሪቅልኝ እያለ እኮ ነው። ሰይጣን አስወግድ ማለት እኮ ከኔ ያሪቅልኝ፣ ጠብቀኝ። ሴጣኔን ማለት ምን ማለት ነው? ንን ማለት ምን ማለት ነው? እሱን ፑሽ የሚያደርገው አሁን ለምሳሌ ቆይ ንብረትነትም የሚያሳይ ነው። ሴጣኔን አስወግድልኝ ማለት ምን ማለት ነው? አውጣልኝ እያለ ነው። አስወግድልኝ ለምን? እሱ ላይ ስላለ ማለት ነው። የእሱ ንብረት የሆነን ሴጣን ነው እንዲያስወጣለት እየጠየቀው ያለው። እሺ ከእያንዳንዳችን ጋር ሰይጣን የለም ወይስ አለ? አንተ አለ ብለህ ነው የምታምነው። እኔን አይመለከትም። በደም ስራችሁ ውስጥ ሁላችሁም ሴጣን አለ ብሎ ስላለ እኔም አለብኝ ብሎ ስላመነ ሰው የሆነ ጥፋት ሲያጠፋ አስጨርሰኛ የአንተን አስተምሮ እኔ ላይ አትጫነዋ፣ አይመለከተኝም። የአንተ አስተምሮ አንተ ጋር ነው የሚቆየው። ሁላችንም ደም በሰውነታችን እንደሚዞር ሴጣን ደማችን ውስጥ አለ ብሎ መሐመድ ያለው እሱ ነው። ስለዚህ እኔን አይመለከትም። አንተም አለብህ ወይ ሲባል አሁን ያለ እኔ ላይ ያለው ሴጣን ግን ለመልካም ነው የሚያዘኝ ያለው የእናንተ አስተምሮ ነው። እኔ ሴጣን አለብኝ፣ ሴጣኔ መልካም ያሰራኛል ብዬ አላምነው። አየህ፣ ስለዚህ እናንተን ወደኛ አታምጣው። ቀጥል። አሁን ለምሳሌ እሺ፣ ቤተኛው እምነት ይሁን ከፈለከ ያው በእኔም እምነት በለው የሆነ ወንጀል የሆነ ኃጢአት ስንሰራ ሰይጣን አሳስቶኛው እንላለን። ይሄ ሰይጣን ከአንተ ጋር አለ ማለት ነው። ገብቷል? ይህንን ሰይጣን ደግሞ ራስን ዲፌንድ የምታደርግበት መንገድ በምንድን ነው? አላህንና አላህን ብቻ በመገዛትና አንዳንድ ሱራዎች አሉ ያንን በመቅራት ያ ሰይጣን አንተን እንዲያሳስትና ከአንተ ጋር እንዲርቅ የምታደርግበት መንገድ አለ እኛ እስልምና ውስጥ ማለት ነው። እሱ በማለት የፈለገው በቀላሉ እሺ፣ ልጠይቅህ እግር በእግር ተከታትሎ ወንጀል እንዲሰራ ልጨርስ እሱን ተከታትሎ እግር በእግር እሱን ሊያሳስተው የሚችለውን ሰይጣን ነው አርቅልኝ ብሎ አላህን የለመነው። ገብቷል? አሁን ለምሳሌ ኢየሱስ ክርስቶስ ኤሎሄ ኤሎሄ ለማሰበከኒ አለ ማለት እሱ ሰይጣንን ለመሸወድ ነው አይደል? እንደዛ ያለው አይደል እንዴ? አንዴ ክርስቲያን ፈይሰል አንዴ ተረጋጋና ሳያል ቡካሪ 86ን አንዴ ክፈትልኝ። በደንብ አስተውል ወንድማችን። አንድ ጥያቄ ብቻ ልጠይቅህ። ረመዳን ቀን ሰይጣን ይታሰራል ብለህ ነው የምታምነው? በደንብ ነው። ስለዚህ በረመዳን ቀን የትኛውንም ሙስሊምን አይነካም ብለህ ነው የምታምነው? አይነካም። ቅድም እኮ ነግሬህ ነበረ። ሁሉ ዋሪ 3286
ማንንም አይነካም ሴጣን ማለት አይደለም። አካል ጉዳተኞች አይታሰሩም ብያለሁ። ማስረጃ ታመጣለህ? ሰው ልጅ አይሳሳትም ማለት አይደለም። አካል ጉዳተኞች አይታሰሩም የሚል ማስረጃ ቀጣይ ታመጣለህ። ሁላችሁ ለምሳሌ አንድ ያዘው ክርስቲያን። ስለዚህ በረመዳን ቀን ሰው ሊወልድ ይችላል አይችልም? በረመዳን ቀን እንዴት አይወልድም? የዛን ቀን ሴጣን ሊነካው ይችላል አይችልም? የዛን ቀን ህፃኑን ሊቆነጥጠው ይችላል ሴጣን? እሱን አላህ ነው የሚያውቀው። ክፈታው መረጃውን ከአላህ ይልቅ እኔ እንደማቅና ላስተምርህ። The prophet said, when any human being is born, Satan touches him at both sides of the body with his two fingers. ልክ ሰው ሲወለድ ምን አለ ነብይ? ሴጣን በሁለቱ ጫፍ ይነካዋል በጣቱ አለ። Except Jesus, the son of Mary, whom Satan tried to touch but failed, for he touched the placenta cover inside. ምን አለ ነብይ? ከኢሳ የማርያም ልጅ በስተቀር ሁላችሁንም ሴጣን ቆንጥጧችኋል፣ ሴጣን ነክቷችኋል። ሲወለድ በሁለቱ ጫፎች ይነካዋል። ኢሳን ግን ሊነካው ሞክሮ ፕላሴንታው ወይም ደግሞ እንሸረተዋ ነው የሚባል እሱን ነው የነካው አለ። ስለዚህ በረመዳን ቀን ልጅ የሚወለድ ከሆነ ልጅ የረመዳን ቀን የሚወልደውን ይቆነጥጥብሃል። ሴጣን መጥቶ ሴጣን ይታሰራል የረመዳን ቀን ያለው ነብይ ውሸታም ነው ማለት ነው። ከኢሳ በስተቀር ሁሉንም ህፃናቶችን ሴጣን ስለሚያስለቅስ no child is born but he is pricked by the ሴጣን። እንግሊዘኛው አንድ ህፃን እንኳን አይወለድም ማለት በሴጣን ሳይወጋ ሳይቆነጠጥ በሴጣን ማይቆነጠጥ ማይወጋ አንድም የለም አለ። አንዴ ቢያናት እሺ እፎይ ተርጉምለት። እሺ ተርጉምለት አማርኛውን እያለ ስለሆነ ችግር የለውም አይተርጉሙ፣ ችግር የለውም አይተርጉሙ። ስለዚህ ነብዩ ውሸታም ነው እያለ ነው ወይንም ይጋጫል ከራሱ ንግግር ጋር። አንድም ልጅ አይወለድም በሴጣን የሚወጋ የሚቆነጠጥ ቢሆን እንጂ ካለ በኋላ በረመዳን ቀን ደግሞ ሴጣን ይታሰራል አይነካችሁም ካለ እየዋሸ ነው ማለት ነው። ተርጉሞ ወደ አማርኛ ክርስቲያን እየዋሸ ነው። የመናይ ላይ ተርጉሞ ዛሬ ተሻለ። ከዛ በኋላ ደስ ያለን እንትን ትለኛለህ። አንድ ጊዜ ልናገር፣ ቆይ ትቀጥላለህ። አንዴ ተርጉም። ከድር ተመለስ። ከድርና አብዲ እኔ ይህ ነገር ትንሽ አወዛጋቢ ስለሆነብኝ ማለት ነው። አሁን እኔ ራሱ እየተወዛገብኩ ነው። ኦኬ አንዴ። አንድም ልጅ አልተወለደም በሴጣን ተወግቶ ማልቀስ ይጀምራል። ከማርያም ልጅ እና ከእናቱ በቀር በሴጣን አልተወጉም ለማለት ነው። ከማርያምና ከኢየሱስ በስተቀር ሴጣን ሁሉንም ልጅ ወግቷቸዋል። ሲወለዱ ይወጋሉ፣ ያስለቅሳቸዋል ሴጣን። አንተ ደግሞ ምን ብለህ ታምናለህ መሰለህ? ምን ብለህ ታምናለህ መሰለህ? ሰው ሁሉ ሲወለድ ሙስሊም ነው ብለህ ታምናለህ። ኦፍ ኮርስ ውጪስ ተረት ተረት ቢሆንም ቁርአን ላይም ባይኖርም፣ ነገር ግን ይህንን ተረት ተረት እንደው አክሴፕት እናድርግና ፎር ሴክ ኦፍ አርጉመንት ያንን ሙስሊም የሆነውን ህፃን ልጅ ምንም አያውቀውም። የለም ማስረጃ የለም። ይኸውን ልመታብህ ነው በደቂቃ ውስጥ አዳምጥ። ፎር ሴክ ኦፍ አርጉመንት ብቀበልም እንኳን እንዴት እንደመታብል አሳየ። ሰው ሁሉ ሲወለድ በሴጣን ይወጋል ያልከው፣ ረመዳን ቀን ደግሞ ሴጣን ሙስሊሞችን አይነካም፣ ሴጣን ይታሰራል ያልከው፣ ረመዳን ቀን ሰው ይወልዳል። የሚወለዱ ህፃናት በሙሉ በሴጣን ይወጋሉ። ቁርአንህ ላይ ደግሞ ምን ይላል? ሴጣንን ወደ ሰዎች የሚያስጠጋው አላህ ነው። ሱራ 15 ከ39 ጀምሮ ሴጣንና አላህ የሚያደርጉት ክርክር ውይይት አለ። ሱራ 17 ከ64-65 ላይ ማየት ትችላለህ። በአማኞች የሚያነካካው እንትን የሚለው እንዴት ነው ሊነካ የሚችለው መመልከት ትችላለህ። ወደ ሰዎች ሴጣን የሚያስጠጋው አማኝ ወዳልሆኑት ደግሞ ሴጣን ነው፣ ሶሪ አላህ ነው። ሴጣንን ራሱ ወደ አማኝ ወዳልሆኑት የሚያስጠጋው አላህ ከሆነ ህፃናቱን ሴጣን የሚያጣብቅባቸው እንዲቆነጠጡ የሚያደርጋቸው ራሱ አላህ ይሆናል። ያውም መቼ ቀን? በረመዳን ሴጣን ይታሰራል በተባለው ላይ ያስቆነጥጣቸዋል። ምክንያቱም ከኢሳና ከሜርያም በቀር ሁሉንም ሴጣን ስለሚቆነጥጥ ነብይህን ጭምር ማለት ነው። ነብይ የተወለደው የረመዳን ቀን ነው። ሰኞ ቀን ነው የተወለደው። ሰኞ ቀን ነው መገለጥ የመጣለት በረመዳን ማለት ነው። እንትን የምትሉት መገለጡም የመጣለት ያው አመቱን በዛ ስለምታከብሩ ማለት ነው።
ስለዚህ ነብዬ ጭምር ተመዥልጓል ማለት ነው። ረመዳን ያው ወራቱን መሰረት ያደረገ ስለሆነ ማለት ነው። እሱንም አስለቅሶታል ማለት ነው። ወቅቶታል። እሺ አሪፍ። አሁን እኔ ልልህ የፈለግኩት ምንድን ነው መሰለህ እፎይ፣ ኦፍኮርስ ከኔ እውቀትና ያው አንተ ከምታወራው አንዳንድ ነገሮቹ አልተመጣጠንም አይደለ? ሶ እኔ ደግሞ ምን ላደርግ አሰብኩ መሰለህ፣ ያው የምትቀበል ከሆነ ማለት ነው አሁን ለምሳሌ እዚህ ጋር ንጽጽር ከሚያደርጉ ልጆች ጋር ሞር ዲፕ ናውሎጅ ካላቸው ልጆች ጋር ማለት ነው ስለ ፈይሰል አንተ ትሻላለህ። እነሱ ተረት ላይ ናቸው። አረ በብዙ ነገር አንተ ቢያንስ አይምሮን ትጠቀማለህ። ድራማ ሰራም ቢያንስ አንተ የምታውቀውን መለስክ፣ ማታውቀውን ደግሞ አላውቅም። ዛስ ጉድ። ሌሎቹን እንስማቸው እና ከነዛ ልጆች ጋር አንተ እንደዚህ ግንኙነት ፌስ ቱ ፌስ ማለት ነው። ፌስ ቱ ፌስ ኦንላይን ተገናኝታችሁ ኦንላይን ላይ ማለት ነው። በቃ ተገናኝታችሁ ከፈለጋችሁ አንተ ቤት ከፈለግ እኔ ቤት ውይይት ብናደርግ ደስ ይለኛል። እኔ በግል ፈይሰል በቃ ቴንኪው አስተያየት ቴንኪው። ኤኒዌይስ አብዲ ነው ኢብራሂም ነው የሚቀድመው ወይንስ ሙፍቲ? ሚፍታ ሶሪ ሙፍቲ ያልኩኝ። ቀጥሉ፣ አስቀጥላቸው ክርስቲያን። ኦኬ አብዲ ያለ አብዲ ወይም ኑሪ አብዲ ኑሪ ኢብራሂም ቀጥሉ። ሚፍታ አቡ ካሊድ። እሺ ለማንኛውም አሪፍ ነው ቆይታችን፣ ቆንጆ ነበረ። ያው እኔም ራሴን እንድፈትሽ ምናምን አድርጋችሁኛል። ቴንኪዩ። ግን ደግሞ ለምሳሌ ሬስ አንድ ጊዜ ቆይ አረጋለሁ፣ ችግር የለም። አንተን ለምን እንደዚህ ብናደርግ ሳይሆን ለምሳሌ አንድ የሆነ ርዕስ ላይ አንስተን እዛ ላይ በደንብ ዲፕ ብናወራ ምን ይመስላችኋል? አሁን ሳይሆን ለሌላም ጊዜ ማለት ነው። እኔ እመጣለሁ፣ ችግር የለውም። ይቻላል። ቴክስት አድርግልኝ መስት አረግ በቃ ችግር የለውም። እሺ በርታ። እሺ ቼክ አድርጋቸው። አሁን ያነሳናቸውን ያቸው በደንብ ችግር የለውም። አየዋለሁ እንዴ ግድ ነው። እሺ በርታ። ሚፍታ አለ አቡ ካሊድ ቀጥሉ እስኪ ሙስሊሞች። ኢብራሂም አቤት አቤት፣ ሰላም ናችሁ? ሰላም፣ እንዴት ነህ? አለን። እንደምን ቆያችሁ? አለን እግዚአብሔር ይመስገን። ጥያቄውን ሰምተህ